ኦርቶዶክሳውያኑ ዛሬም ተገደሉም ቤተክርስቲያናቸውም በእሳት ወደመም። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። እንዲሁም 101 ዓመት የሞላ የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ባንድ የምርጫ ጣቢያ አስፈጻሚዎች ራሳቸው በድምጽ መስጫ ወረቀት ላይ ምልክት ሲያደርጉ እጅ ከፍንጅ በመያዛቸው ጣቢያው ሙሉ በሙሉ እንዲዘጋ መወሰኑን ምርጫ ቦርድ አስታወቀ። ግራ ገባን፣ መንግስትን እንመን ወይስ ታጣቂዎችን? መላው ጠፍቶናል ሲሉ የታጋች ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም፣ ስለ ዜጋ አልተሰራም። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና እጅግ ልብ ሰባሪ በሆነ መረጃ ነው ተመልሼ የመጣሁት። እንግዲህ አርሲ መቼ ከደም ምድር እንደምትወጣ መቼ በቃሽ እንደምትባል አላውቅም። በጣም እጅግ አሳዛኝ የሆነ ነገር ሰምተናል። እንግዲህ ሀገራችን በምርጫ ላይ ትገኛለች። አርሲያውያንንም እንግዲህ ምርጫቸው ሞት ነው። የሞት ምርጫን በየጊዜው ማያቆም አንድ ቀን ሳይሆን የማያቆም የሞት ምርጫቸውን እየሞቱ ይገኛልና በአርሲ በጣም አሳዛኝ፣ በጣም ልብ ሰባሪ፣ በጣም ከሰባዊነት የወጣ ድርጊት ተፈጽሟል። እንግዲህ በትላንትናው ዕለት ምንድነው የተከሰተው እንመለከታለን። ኦርቶዶክሳውያን ሞት ይብቃ እያላችሁ እስቲ ኮሜንት ላይ ሁላችሁም ጻፉ። የኦርቶዶክሳውያን ሞት ይብቃ እንላለን። አንዳንድ ነገሮችን አስቀኛቸዋለሁ። ከዚህ ከምርጫ ጋር ተያይዞ እንግዲህ ምርጫ የተሰረዘባቸው ቦታዎች አሉ። የአንድ አረጋዊ ሾፌር መልእክትም አለ። ሌሎች ነገሮችን አስቃኛቸዋለሁ። እስከ ፍጻሜ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁ እንዳትረሱ። አርሲያውያን እንግዲህ በጫካ ውስጥ ሆኖ ድረሱልን እያሉ ባካችሁ ድምፅ ሆኖን እያሉ እያሰሙ ይገኛል። ድምፅ ልንሆናቸው ይገባል። የኦርቶዶክሳውያን ሞት ይብቃ ማለታችሁን አትርሱ። እስቲ ከአርሲውን ጀምር። ኦርቶዶክሳውያኑ ዛሬም ተገደሉም ቤተክርስቲያናቸውም በእሳት ወደመም። ሁላችሁም ይህንን ቪዲዮ አቅም እንዲኖረው ፎሎና ሼር አድርጉት። በምስራቅ አርሲ ሀገረ ስብከት በሶስት የተለያዩ ወረዳዎች ከ14 በላይ ኦርቶዶክሶች በአሰቃቂ ሁኔታ ሲገደሉ ጥንታዊው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት አውድመውታል። በተመሳሳይ በመድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን አካባቢው ምዕመን የመድኃኔዓለምን ጽላት ይዘው ከአካባቢው መሸሻቸውም ታውቋል። ኦርቶዶክሳውያኑ ወልደው ባደጉበት ወልደው በሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተፈለገ ተቃጥሏል። እነሱም በአሰቃቂ ሁኔታ ተገድለዋል። የምስራቅ አርሲ ኦርቶዶክሶች በተደጋጋሚ ጊዜ ጥቃት ቢፈጸምባቸውም ዛሬም ድረስ ምንም አይነት መፍትሄ አልተገኘም። እናንተም ይህ ቪዲዮ ለሁሉም እንዲደርስ ፎሎና ሼር አድርጉት። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ከቀናት በፊት የተወሰኑ ሊቃነ ጳጳሳት ሰብሰብ ብለው አርሲ ላይ እየነደደ ያለውን ችግር እናጠፋለን ብለው ቆርጠው ሄደው ሲሸላለሙ ተመልክተናል አይደል? 1 2 3 4 5ኛ ጊዜ እንደዛ ሲሆን፣ አርሲ ላይ ግን እስካሁን ድረስ የቆመ አንድም ግፍ የለም። እኔ በግሌ ዜና የመስራትም ምንምም የምጠብቀው አባት ምንምም የምጠብቀው የበላይ አካል የለኝም። ሁሉም ነገር በክንዳችን ስር እንዳለ ነው የሚሰማኝ። ፍትህ እያልን የምንጮህበትም እንደ ቁራ የምናንቋረበትም ጊዜ አልፏል። በእንደዚህ አይነት ሁኔታ ራሳችንን ለማስከበር ቆርጠን ስንነሳ ብቻ ነው ነገሮች የሚቆሙት። መፍትሄው ይሄ ነው። ከወደዳችሁት ሐሳቤን ከተጋራችሁት ሼር፣ ኮፒ ሊንክ አድርጋችሁ ለሁሉ አድርሱልኝ። በምስራቅ አርሲ አሰኮ ወረዳ 37 ኦርቶዶክሳውያን ተገድለዋል። ይህ የሆነው ግንቦት 23 2018 ዓመተ ምህረት ነው። እስከ ትላንትናው ግንቦት 24 ድረስ 234 የኦርቶዶክሳውያን ቤት ተቃጥለዋል። አሁንም ድረስ የኦርቶዶክሳውያን መከራቸው እንደጨመረ ነው። ትልቅ ግጭት ተነስቷል። በዚህ መሃል ኦርቶዶክሳውያን እየሞቱ ነው። ይህም እየሆነ ያለው በምርጫው ምክንያት ነው። በማለዳው በሰበር መረጃ መጥቻለሁ። በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል። ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብለዋል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ሚዲያ ዘግቧል። እጅግ ያሳዝናል። ኦርቶዶክሳውያን ተገለዋል። ዛሬም ኦርቶዶክሳውያን ተገለዋል። ቲክቫ እንዲሁ ደግሞ ማህበረ ቅዱሳን ይህንን ነገር አጋርተዋል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ እንዲሁ ደግሞ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት እንደወደመ ተነግሯል። እንዲሁ ደግሞ የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። እንደ ወትሮ ሁሉ ዛሬም በምስራቅ አርሲ ሀገረ ስብከት ምድር ላይ ታላቅ ሀዘን ሆኗል። ማቅ የለበሱ እናቶች እንባቸው ያላለቀ ህፃናትና ማደሪያ ያጡ አረጋውያን ጩኸት አሁንም እየተሰማ ይገኛል። ማህበረ ቅዱሳን ባጋራው መረጃ መሰረት ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላት ጨፎ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽመዋል። በኦሮሚያ ክልል በምስራቅ አርሲ ዞን አስኮ ወረዳ ላይ ግንቦት 23 እና 24 ታጣቂዎች በፈጸሙት ጥቃት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠላቸው፣ ከ10 በላይ ምዕመናን መሞታቸው እንዲሁ ደግሞ የተለያዩ ቤቶች መቃጠላቸው እየተነገረ ይገኛል። ተደጋጋሚ የሆነ ጥቃትና ግድያ በምስራቅ አርሲ ዞን ውስጥ እንግዲህ በብዛት እንሰማለን። ይህ ጉዳይ አፋጣኝ የሆነ መፍትሄ ያሻዋል። ይህን ቪዲዮ ሼር፣ ሪፖስት አድርጉ። የሚመለከተው አካል ለዚህ ጉዳይ አፋጣኝ መልስ እንዲሰጥ ይህን ቪዲዮ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። በምዕራብ አርሲ ዞን በኦርቶዶክሳውያን ምዕመናን ላይ አሰቃቂ ጥቃት መፈጸሙ ተሰምቷል። ማህበረ ቅዱሳን ቴሌቪዥንም እንደዘገበው በአስኮ ወረዳ ብቻ ከ10 በላይ ንጹሐን ምዕመናን በታጣቂዎች ተገለዋል። የ101 ዓመቱ የጠላት ጨፋ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ በእሳት ሲወድም ምዕመናንም የካራ ኩፍቴና መድኃኔዓለምን ጽላት ይዘው ተሰደዋል። ሺርካ በተባለ ወረዳም 2 ወጣቶች በጭካኔ ተገለዋል። በምዕራብ አርሲ እየተደጋገመ ላለው የንጹሐን እልቂት መፍትሄው ምን ይሆን? እጅግ በጣም ነው የሚያሳዝነው። ሁልጊዜ እንዲህ አይነት የሞት መረጃዎችን የሞት ዜናዎችን ተለማመድን። በየጊዜው ሳምንት 15 ቀን ጋፕ ይሉና በየጊዜው እንዲህ አይነት ነገር ይከሰታል። ይቺን አርሲ ታዲያ ማን ነው በቃሽ የሚላት? ይቺን አርሲ ማን ነው ሰላሟን የሚሰጣት? ይቺን አርሲ መቼ ነው ሞት የሚበቃባት? በየዕለቱ ሞት፣ በየዕለቱ ግድያ። እንግዲህ እንደተከታተላችሁት ነው ወደ 37 የሚጠጉ ንጹሃን ኦርቶዶክሳውያን በግፍ ተገድለዋል፣ ሞተዋል። 101 ዓመት ያስቆጠረው የቅዱስ ገብርኤል ቤተክርስቲያን በእሳት ወድሟል ሙሉ ለሙሉ። ይታያችሁ፣ ይሄ ለሀገር ታሪክ እኮ ነው፣ ቅርስ እኮ ነው። በዩኔስኮ ተመዝግቦ መቀመጥ ያለበት ቅርስ ነው። ይሄን ያህል ከ100 በላይ የሆኑ አብያተ ክርስቲያናቶች ማለት ነው። እንግዲህ 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን ህንጻው አይደለም ምዕመናኗስ እየተገደሉ አይደል? ህንጻ ስላሴ ይበልጣል እኮ እየተገደለ ነው። የኩፈታ መድኃኔዓለም ቤተክርስቲያን ንብረት እንዳለ ተዘርፏል። እንግዲህ ምዕመናኑ ጽላቱን ይዘው ሸሽገው ነው ያሉት። ወደ
230 ምናምን የሚጠጉ ቤቶች ወድመዋል፣ ተቃጥለዋል። ማን ነው ይሄንን የሚያስቆምልን? ማን ነው ይሄንን በቃ የሚያስብለው? ኦርቶዶክሳውያን በየጊዜው መገደል ምርጫቸው ሆኗል በአርሲ ማለት ነው። ብፁዓን አበው ሊቃነ ጳጳሳት ምነው ሰሞኑን ሰብሰብ ብላችሁ አርሲ አዲስ የተመደቡትን ብፁዕ አቡነ ኤልሳን ይዛችሁ ስትሄዱ አልነበር? ይሄው ለኦርቶዶክሳውያን ሲገደሉስ መቼ ነው የምትሄዱት? አብያተ ክርስቲያናት ሲቃጠል መቼ ነው የምትሄዱት? ከዚህ ምዕመናን እኮ የሚሰበሰበው ነው ዛሬ እቺን ቤተክርስቲያን ካህናቷን ምዕመናኗን እናንተን ይዞ ያለው። ምንድነው የሚጠበቀው? ለምንድነው አቤት ማትሉት? ለምንድነው ራሳችን እንከላከል ማትሉት? ለምንድነው ከፊት ማትቀድሙት? መንግስትስ እሺ መቼ ነው የአርሲ የሚገኙ እነዚህ ያልታወቁ ኃይሎች እየተባሉ ሙሉ ለሙሉ ኦርቶዶክሳውያንን አጥፍተው ሲጨርሱ ነው የሚያዙት ወይስ መቼ ነው? በጣም እጅግ ያሳዝናል። ይህ እኮ ፖለቲካ አይደለም። እንኑር አንገደል፣ በማንነታችን በሃይማኖታችን አንገደል፣ ጥቃት አይድረስብን ማለት እኮ ፖለቲካ አይደለም። እንግዲህ በየጊዜው ማህበረ ቅዱሳን እነዚህ መረጃዎች ያደርሰናል። ማን መፍትሄ እንደሚሰጥ አላውቅም። እንደው ከትላንትና ክቡር ጠቅላይ ሚኒስትሩ የኢትዮጵያን ሕዝብ በምንድን ነው ምክሰው? ይህን ሕዝብ ምን አድርጌ ነው ማስደስተው ሲሉ ነበር። ሰላሙን ረባኮ ሰላሙን ይስጡ። እነዚህ ያልታወቁ ኃይሎችን ሕግ አላት ሀገሪቷ፣ በሕግ ያስገዙልን ለማለት ፈልጋለሁ። ሌላ ምን ማለት እንዳለብኝ አላውቅም። እንግዲህ አባቶቻችንስ መቼ እንደሆነ አላውቅም። እናንተ ጋር ሲደርስ ነው? እናንተ ስትሞቱ ነው ድምፅ የምትሆኑት? በቃ የምትሉት? በዛ የምትሉት? ይሄው ዛሬ አብያተ ክርስቲያናቱን መቃጠል ጀምረዋል። ይሄው ዛሬ የምዕመናኑን ቤት መቃጠል ጀምረዋል። ድሮ እነሱ ብቻ ነበር የሚገደሉት፣ ድሮ እየተፈለጉ ነበር። አሁን ይሄው ቤታቸውን መቃጠል ጀምረዋል። አብያተ ክርስቲያናቱን መቃጠል ጀምረዋል። እግዚአብሔር አምላክ በቃችሁ ይበለን። እሱ በቸርነቱ በምሕረቱ በቃ ብሎ የምሕረት ዝናቡን ያዝንብልን። ለሐዋርያቱ መንፈስ ቅዱስ የላከላቸው ለእኛ ሰላማችንን ይላክልን። አምላክ የቅዱሳኑ አምላክ የጻድቁ አቡነ ተክለ ሃይማኖት አምላክ የድንግል ማርያም አምላክ የኛም አምላክ ይቅርታውን ይራክልን። ድምፁ ናቸው። በቻላችሁት አቅም ለአርሲ ኦርቶዶክሳውያን ድምፁን እስቲ እኚህ ነው እንደምስሟቸው ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም።
ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ፣ ለእርሶ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትምህርት በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ ያጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። እንደሰማችኋቸው ነው። እንደዚህ ነው ወይ የምንቀጥለው? አያችሁ፣ እኚህ እንግዲህ ሹፌር ናቸው። በየበረሃው በየክፍለ ሀገሩ ለስራ ቤተሰቦቻቸውን ለማስተዳደር የራሳቸውን ሕይወት ለመክፋት ልጆቻቸውን ለማስተማር የሚጥሩ የሚለፉ ሹፌር ናቸው። በየከተማው በየሀገሩ ያለውን ሰቆቃ ያውቁታል። ይኸው በግልጽ ፖለቲካ አይደለም እያሉ ጥያቄ እየጠየቁ ነው። ለዚህ ጥያቄ ማን ነው ምላሽ የሚሰጠው? ይህን ሮሮ ማን ነው የሚያብሰው? ይህን የፈሰሰውን እንባ ማን ነው ወደ ደስታ የሚቀይረው? ሀገራችን እኮ አንድ ነን። ምነው ተጨካከንን ግን ይህን ያህል? ጠላት ሲመጣብን በጋራ በአንድነት ሆን እንላለን። እርስ በርሳችን ምነው ወንድሙ ላይ ጠላት ሆነ? የአንዲት ሀገር አንድ እኮ ነው ደማችን። ምን አይነት ክፉ መንፈስ ነው የገባብን? እኔ ወንድሙ ላይ እጁን እያነሳ ያውን ሲገድል፣ ሲያርድ፣ ሲያሰቃይ በጣም ያሳዝናል። እስቲ እነዚህንም ስሟቸው። ግራ ገባን ይላሉ። ግራ ገባን፣ መንግስትን እንመን ወይስ ታጣቂዎችን? መላው ጠፍቶናል ሲሉ የታጋች ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ። በኦሮሚያ ክልል ከጓጽዮን ወደ ፍቼ ሲጓዙ በታገቱት የቱሉ ሚልኪ ተሳፋሪዎች ጉዳይ ላይ አዲስና ልብ ሰባሪ መረጃ ወጥቷል። 2 ባሎቻቸውና አንድ የቅርብ ቤተሰባቸው የታገተባቸው እናቶች ታጋቾችን ለማስለቀቅ ከአጋቾች ጋር ከተደራደሩ በኋላ ወርቅና ንብረታቸውን ሽጠው ያሰባሰቡትን 1.5 ሚሊዮን ብር ይዘው ሲጓዙ የደገም ወረዳ ፖሊሶችና የጸጥታ አካላት ገንዘቡን ቀምተው እናቶችን እስር ቤት ማስገባታቸውን ተከትሎ ቤተሰቦቹ መንግስት ማዳን ሳይችል ቀርቶ ጭራሽኛ በግላችን የምናደርገውን ጥረት ማደናቀፉ በታጋቾች ህይወት ላይ መፍረር ነው ሲሉ በከፍተኛ ግራ መጋባትና ሀዘን ውስጥ ነው ፍትህ እየጠየቁ ይገኛሉ። ሀሳባችሁን በኮሜንት አጋሩኝ። እንግዲህ ሰሞኑን ሰምታችኋል። በዚህ በኦሮሚያ ክልል ሲወጡ ነው የታገቱት። ምን ያህል ዋጋ እየተከፈለ እንደሆነ እዩት። ታግተው ምን ያህል ገንዘብ እየተጠየቀ እንደሆነ እዩት። በተቻለ አቅም ከባህር ዳር ወደ አዲስ አበባ፣ ከአዲስ አበባ ወደዚህ ወደ ክፍለ ሀገር የምትሄዱ ሰዎች በጣም ግድ ካልሆነ አትጓዙ። በቃ መፍትሄ እስኪመጣ ጉዞዎችን አናድርግ። ከባድ ነው ግን የቻልን በፕሌን ካልተቻለ ጉዞ አናድርግ። ከነፍሳችን ከህይወታችን የሚበልጥ ነገር ስለሌለ ማለት ነው። መቼ መፍትሄ ይሰጣል፣ መፍትሄ ይመጣል ብዬ አምናለሁ። ከሰው ሳይሆን ከእግዚአብሔር። እንግዲህ ትናንትና ምርጫ ሲደረግ እንደነበረ ታስታውሳላችሁ። ግንቦት 24 ማለት ነው። አንድ አካባቢ እንግዲህ ምርጫ ኮሮጆ ውስጥ ራሳቸው ራይት እያደረጉ ሲያስገቡ አንድ ቪዲዮ ተቀርጾ ተለቋል እና ይህንን ተከትሎ እንግዲህ የምርጫ ቦርድ ያስተላለፈው መልእክት አለ። ከዚህ ጋር ደግሞ በጣም ከባድ ሀዘንም እንደገጠመው ተናግሯል።
መራጮችም ደግሞ በምን አይነት ሁኔታ ሲመርጡ እንደነበረ ላስቀኛችሁ። የምርጫ አስፈጻሚዎች ራሳቸው ድምፅ ሲሰጡ እጅ ከፍንጅ ተይዘዋል። በምርጫ ጣቢያው ድምፅ የሚሰጡት መራጮች ሳይሆኑ አስፈጻሚዎች ሆነውም ተገኝተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በቡርጂ ምርጫ ጣቢያ አስፈጻሚዎች በፈጸሙት አስደንጋጭ ድርጊት ምርጫው እንዲሰረዝም ወስኗል። አስፈጻሚዎቹ የህዝብን ድምፅ ከመጠበቅ ይልቅ ራሳቸው በምርጫ ወረቀት ላይ ምልክት ሲያደርጉ እጅ ከፍንጅ ተይዘዋል ብለዋል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ጣቢያው ሙሉ በሙሉ ተዘግተዋል፣ በፈጻሚዎቹም ላይ እርምጃ ይወሰዳል ብለዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን አስተያየታችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ለቦርዱ ትልቅ ሐዘን የሆነው በነሞርና ኤኔር አንድ ምርጫ ክልል የምርጫ ክልል አስፈጻሚ የሎጂስቲክስ ክፍል ሰራተኛ የሆነ የቦርዱ አባል በጠዋት ተነስቶ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ህይወቱ አልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ በጣም ከፍተኛ ሐዘን ተሰምቶናል። በዚህ አጋጣሚ ለቤተሰቦቹም ለወገኖቹም የተሰማንን ሐዘን መግለጽ እፈልጋለሁኝ። ሌላው ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህ ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመራቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። ሌላው የምርጫ ቁሳቁስ አላላክ በተመለከተ ሁሉ ምርጫ ጣቢያ ላይ በወቅቱ በጊዜው ቢደርስም ከዚህ በፊት በተወሰነ ምርጫ ክልል ሲመርጡ የነበሩ ነገር ግን በስድስተኛው ሀገራዊ ምርጫ በቦርዱ ውሳኔ ድምጻቸው ወደ ሌላ ምርጫ ክልል እንዲደመር የተወሰነላቸው የዚህ የቀይ አፈር መደበኛ መራጮችን በተመለከተ በሐመር ምርጫ ክልል ስር የነበሩትን ወደ ቀይ አፈር መደበኛ ለማዞር የተወሰነ ጊዜ ፈጅቶብናል። ስንልክ በሐመር ምርጫ ክልል ልከን ነገር ግን ወደ ቀይ አፈር መደበኛ መላክ ስለነበረብን እሱን ያው ከነበረን በምርጫ ክልል ደረጃ ካሉን ቁሳቁሶች ወደዛ ልከን ችግሩን ለመፍታት ችለናል ማለት ነው። ሌላው የኔትወርክ ችግር በተለይም መረጃ እንግዲህ በስልክ ነው የምንሰበስበው። ስለዚህ የስልክ ግንኙነት የተቸገርንባቸው በዘልማምና በሰዳል ወደ ቤንሻንጉል ጉሙዝ በዛ አካባቢ ሰዳል ምርጫ ክልል ላይ መረጃ በወቅቱ ለማግኘት አልቻልንም ማለት ነው። ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳው ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። እንግዲህ ይሄንን ምርጫ ሙሉ ለሙሉ ሰርዞታል። በዚህ አካባቢ የተደረገውን የምርጫ ሁኔታ ማለት ነው። ይሄን እንደሰማችሁት ነው። እንዲሁም ደግሞ እንግዲህ አንድ አመራር እንደተገደለም መግለጫ ሰጥተዋል። እንደው በዚህ በያዛችሁት በዚሁ በአርሲ ኦርቶዶክሳውያን በአርሲ ወገኖቻችን ላይ ደረሰውንም ደግሞ እንዲሁ ብታወግዙ እንዲሁ አሳዛኝ ነገር እንደገጠመና ይሄንን ነገር መፍትሄ እንዲመጣ ለሚመለከተው አካል ብታቀርቡ። ምክንያቱም ይሄ ተከናወነው በምርጫው ዋዜማና በምርጫው ሰሞን ስለሆነ አብራችሁ። ምክንያቱም እነዚህ የሞቱ ወገኖቻችንም እኮ ምርጫ ይመርጡ ነበር። ያስተዳድረናል፣ ይመራል የሚሉት የሀገሪቷ ዜጎች ናቸው አይደል? አሁን እየተመለከትን እኮ ነው። ቤተሰቦቻቸው አባቶቻቸው ሞተው ለቅሶ እንኳን ሳያገግሙ ሄደው የመረጡ እንዳሉ፣ የልጅ አስክሬን ቤት አስቀምጠው ሄደው የመረጡ እንዳሉ ሰምተናል። ለሀገር የሚጠቅም ስለሆነ አይደል? እነዚህ ወገኖቻችን ስለ ሀገር አይጠቅሙም አይመርጡም ነበር? ስለዚህ ለእነዚህም ሰዎች በቻላችሁት አቅም ድምፅ ሁኗቸው ለማለት ትፈልጋለሁ። እስቲ አንድ ከዚህ ጋር ተያይዞ አንድ ሌላ ወጣ እንበልና አንድ መረጃ ላስቃኛችሁ። የቄስ ሚስት ታቦት መሸከም ትችላለች ይለናል። አረ በመምህር አምላክ እስኪ ቪዲዮ እናዳምጠው።
አንዳንድ ሴቶች ደግሞ አድርጋችሁ የምታስቀኝ ማለት ነው። ሄሎ ማነህ? እኔ ሲጀመር የዲያቆን ሚስት ነው መሆን የምፈልግ። የዲያቆን ሚስት ነኝ። ገልቱ የዲያቆን ሚስት ለመሆን ሰው የሚባለውን ፓርት ማሟላት አለብሽ። ምክንያቱም የካህን ሚስት ይላል መጽሐፍ ነው፣ እኔ አይደለም ያልኩት። ቤተ ክርስቲያን ላይ ጽላት የሚሸከም ካህን ቢጠፋ የካህን ሚስት ጽላት ትሸከም ነው የሚል እስከዚህ ድረስ ነው። ቪዲዮ እንደሰማችሁት ነው እንግዲህ ቄስ ቢጠፋ የቄስ ሚስት ታቦት ማክበር ትችላለች፣ መሸከም ትችላለች እያለ ነው። እኔ አይደለሁም ያልኩት መጽሐፉ ነው ይለናል ወንድማችን ማይቶት። እንደዚህ አይነቱን መጽሐፍ የት እንዳገኘው በኮመንት እንድትጽፍልኝ ወይም ደግሞ በቪዲዮ መልስ እንድትሰጠኝ ይፈልጋለሁ። ዝም ብዬ ማለፍ ፈልጌ ነበር፣ ግን ደግሞ በጣም ብዙ ሰው አይቶታል፣ ብዙ ሰውም አሜን ብሏልና ይሄ ነገር ልክ ያልሆነ ነገር ስለሆነ የተናገርከው ቪዲዮ እንድትሰራ ፈልጋለሁ ማለት ነው። እና የካህን ሚስት ታቦት ትሸከማለች ማለት ታቦቱ የሚቀመጠው የት ነው? ቤተ መቅደስ ውስጥ መንበሩ ላይ። ስለዚህ እንኳን መሸከም ይቅርና ቤተ መቅደስ ውስጥ አትገባም ሴት ልጅ ማለት ነው። ዲያቆኑም ቢሆን መንካት አይችልም፣ ታቦቱን አይነካም፣ ታቦትም አይሸከምም፣ አያከብርም ማለት ነው። ዲያቆን የራሱ የሆነ ስልጣን አለው። የቄስ ሚስት ግን ምእመን ናት፣ ሴት ነች፣ በምእመን ደረጃ ትቀመጣለች እንጂ እንደዚህ አይነት ነገር ታደርጋለች የሚል ስርዓት የለም። ይህ ሲባል ሴቶች ዝቅ ያሉ ናቸው፣ ወንዶች ከፍ ያሉ ናቸው ማለት አይደለም። ሴቶች የራሳቸው የተሰጣቸው ጸጋ አለ። ለምሳሌ የመውለድ ጸጋ፣ ይሄ እኮ ትልቅ ጸጋ ነው። ብዙ ቅዱሳንን የወለዱ ሴቶች ናቸው። ጳጳሳትን የሚወልዱ ሴቶች ናቸው። ካህናትን የሚወልዱ ሴቶች ናቸው። ነገር ግን እንደዚህ አይነት ነገር መናገር ቤተ ክርስቲያንን መናቅ ነው። ያለ ማስረጃ መውራትም ነውር ነውና ይሄን ነገር ወይ ቪዲዮውን አጥፋው ወይም ደግሞ ያንን ያገኘህበትን መጽሐፍ ጥቀስልኝ ማለት ነው። አንዳንድ አባባል ሰምታችሁ ከሆነ ደግሞ የቄስ ሚስት ከዲያቆን ትበልጣለች፣ በአንድ ላይ ቢሰበሰቡ ሰዎችና ካህን ባይኖር የቄሱ ሚስት ካለች ዲያቆኑ ተቀምጦ የቄሱ ሚስት ትባርካለች የሚልም ስሰማ ነው ያደግኩት። እርግጠኛ ነኝ ሰምታችኋል። ይሄም ነውር ነው። የቄስ ሚስት ከዲያቆን አትበልጥም። ከክህነት ማዕረግ አንዱ ዲቁና ነው እንጂ የቄስ ሚስት የሚል የለም። እና ባካችሁ እንደዚህ አይነት ነገር ከማስተላለፍ ይልቅ ትንሽ አሰብ ብናደርግ መልካም ነው። አንዳንድ የሚስተናከሉ ሰዎች ስለሚኖሩ ማለት ነው። ቪዲዮውን ሼር፣ ኮፒ ሊንክ አድርጋችሁ ለብዙዎች አድርሱ። ማይቶትን ሜንሽን አድርጉልኝ። በዚህ ዘመን የሚያኖረን እግዚአብሔር እንደሆነ እርግጠኞች የሆንበት ዘመን ነው። በፊት የወር ገቢያችን ደሞዛችን ሚያኖረን ይመስለን ነበረ። 5 እና 10 ሺህ ብር ደሞዝ ተቀብለን እንዴት ነው 3 እና 4 ልጅ ይዘን ወር የምንደርሰው? ቤት ኪራይ ከፍለን ልጆቻችንን አስተምረን ሲታመሙ አሳክመን ሌላም የሚያስፈልገውን ወጪ አውጥተን እንዴት ነው በዚህ ደሞዝ ወር መድረስ ምንችለው? ስለዚህ ሚያኖረን ደሞዛችን አይደለም፣ ሚያኖረን የወር ገቢያችን አይደለም፣ ሚያኖረን ገንዘባችን አይደለም። የሚያኖረን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። እሱ ነው ሚያኖረን። እንግዲህ በተለያዩ ማህበራዊ ሚዲያዎች ሲሰራጭ ስላየው ነው ያመጣሁት። ሴት ልጅ ታቦት መሸከም ትችላለች የሚል እና ወንድማችን መምህር ሰሎሞን ጥሩ አድርጎ መልሷል። እንግዲህ ሸከም እንዲህ የሚሉ ነገሮች በቤተ ክርስቲያናችን አስተምሮ ዙሪያ የለም። ሰፋ አድርጎ ገለጽ አድርጓል። እግዚአብሔር ይስጥልን። ለሞቱት ወገኖቻችን እግዚአብሔር ነፍሳቸውን ይማር፣ ከቅዱሳን ጎን ይደምር፣ ለሀገራችን ሰላም ያምጣልን። ለአርሲ እግዚአብሔር ይድረስላት። ቸር ቆዩልኝ።